ሰላም እንዲናችሁ በያላችሁበት ሁሉ ነገር ሰላም ነው። አሸይና አንዲላችሁ ሞኝላችሁ ዓለም ቤተሰቦቼ ስትገቡ እንደልማዳችሁ ላይክ እና ሼር እያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ። ለዚህም ከልቤ አመሰግናችኋለሁ። ዛሬ ሚዛናችን ይዘንላችሁ የመጣ ነው እንግዲህ የምዕራብ ሸዋ ሀገረ ስብከት ጳጳስ የሆኑት ብፁዕ አቡነ ገብርኤል የተናገሩትና ያንን ተከትሎ የተነሳ አቧራ ግርግርና ንቱርክ ነው። እንግዲህ አንዳንድ ጳጳሳት እንደ ፖለቲከኞቹ ጭር ሲል አይወዱም። ሆን ብለው የግርግር የጭቅጭቅ ሐሳብ ጣል ያደርጋሉ። ከዛ በኋላ ሰምቶ እንዳልሰማ ሁሉም ዝም ይላል። ከዚህ በፊት እንደምታውቁት እንግዲህ ኢትዮጵያ ጋለሞታ ነች፣ ከዚች ጋለሞታ ኢትዮጵያ ጋር ምንም ግንኙነት የለንም ያሉት አባ ሶሮቆ ጳጳስ ናቸው። ሶሮቆ ብርሃን እንደምታውቁት የትግራይ ሲኖዶስ ጳጳሱ ነው። በትልቅ ማዕረግ ነው የተሾሙት። ኢትዮጵያን ጋለሞታ ነች ብለው የተሳደቡ ያዋረዱ በኢትዮጵያ ኦርቶዶክስ ቤተክርስቲያን ከዚህ በፊት እንደምታውቁት እንግዲህ ሶስተኛ ከፍተኛ ስልጣን የነበራቸው አቡነ ዶላር የቤተክርስቲያና የሰጠችው ቪኤት የምትከፍለው 100,000 የሚቆጠር ገንዘብ አልበቃ ብሎ የመንግስትን የአፍሪካ ህብረትን ገንዘብ ዶላር ለመዝረፍ በሚሊዮን የሚቆጠር ዶላር ለመዝረፍ በአፍሪካ ህብረት ድረስ ሲደው እጅ ከፍንጅ ተይዘው 5 ዓመት ተፈርዶባቸዋል። ምን ሆነን ነው ቤተክርስቲያናችን አንገት ምናስደፋ ምዕመናኖቻችን ምናሳፍር አይሉም? ያለምንም ኦፍረት አይናቸውን በጨው አጥበው በዚህ ዘመን ቤተክርስቲያን እየተፈተነች ያለችው በገንዛ ልጆቿ አክብራ ጎንበስ ብሎ በሚቀበሉ ምዕመናኖቿ ላይ በደል እየተፈጸመ አለ። ግማሽ ተነስቶ የኦሮሚያ ቤተ ክህነት በትነዋል ይላል። እንደ ሽፍታ ጫካ ወርደው ሽፍታ መሳሪያ ይዘው እንደሚያስፈራራ ወሊሰው ወርደው የኦሮሚያ ቤተ ክህነት ተቋቁሟል ተብሎ የኢትዮጵያ ኦርቶዶክስ ቤተክርስቲያን ጥቁር አልብሰው ህዝባችንን ደም እንባ አስነበው። አንተ በዛ ቆንጠል የትግራይ ብለህ እኔ በዚህ ብዬ የኦሮሚያ አንተ ደግሞ እዚህ ደግሞ የአዲስ አበባ ሀገረ ስብከት ተጀምሮ ነው በረከ። ለምንድን ነው ኦዲት የተጠየቅ ነው? እንዴት የአዲስ አበባ ሀገረ ስብከት ኦዲት ይጠየቃል? እንዲህ ከሆነ አዲስ አበባ ሀገረ ስብከት እንጎነጥላለን። አንቀጽ 39 እኮ በመጽሐፍ ቅዱስ የለም፣ በዛ በህገ መንግስት ነው ያለው። ከፈለገ እዛ ሰፈርና ወረዳ ጎንጥል፣ ቤተክርስቲያና አትጎነጥልም። ነገር ግን ሁሉም ባኮረፈ ቁጥር እኔ ቦሌ ቤተ ክህነት፣ እኔ የፒያሳ ቤተ ክህነት፣ እኔ ያርገው ቤተክርስቲያናን እንደ ቁርጫ ሊከፋፈል የተነሳው ጳጳሳት ይሄ ሁሉ ፈተና ይሄ 5 ዓመት ኢትዮጵያ ኦርቶዶክስ ቤተክርስቲያን ከውጭ ከተፈተነችው በላይ በገንዛ ልጆች አልተፈተነችም? ፈተና ላይ እያለችው አይደለም እንዴ? እና አቡነ ባርጋር ምን አለ በዚህ ጊዜ ኢትዮጵያ ኦርቶዶክስ ቤተክርስቲያን ተመቻት፣ እንደዚህ ዘመንም የተመቻትም የለም ነው ያሉት። እውነት ተመችታታል ቤተክርስቲያን? እንኳን ኢትዮጵያ ቆርቶ አሜሪካም አልተመቻት። አሜሪካ በዚህ 4 ዓመት ውስጥ በ10 ትሪሊየን በላይ ዶላር አውጥታለች። ከዛም በላይ እኔ ቁጥር ስለባላቅ በትሪሊየን የሚቆጠር ዶላር ከኮሮና ጀምሮ በዓለም አቀፍ ኢኮኖሚ ቀውስ ምክንያት አሜሪካ እንኳን በትሪሊየን የሚቆጠር ዶላር አውጥታ ኢኮኖሚያን እየተንጎዳገደ ያለው ኢኮኖሚያን በቀኝና በግራ ቅሱት እየሞታች ነው ያለችው። ራሽያ ነችው ስንት ፈተና ውስጥ ነው ያለች። አውሮፓ ነችው ማአት መከራ ማአት ስቃይ ውስጥ ነው ያለች። እንኳን አፍሪካ እንኳን ኢትዮጵያ አቡነ ወርገር ምን አለ? አረ ኢትዮጵያ ኦርቶዶክስ ቤተክርስቲያን አሉማን አይጭ አይደል እንዴ? እንደዚህ ዘመኑ ምን የተሞጨ ምን ቆረባት ምን ጎደሎ ደግሞ አለ አይደለም? እውነት አይደለም? በገንዛ ልጆች አይደለም እየተፈተነች ያለ የውዝግብ ሐሳብ ያነሳሉ። አቡነ በርናባስ አሜሪካ ያሉት ሊቀ ጳጳስ ምንድን ነው ያሉት? የአህያም ስጋ የበሬም ስጋ የሚበሉም አለው፣ የዘንዶም የውሻም የሚበላ አለው። ብሉም አትብሉም አንልም። ክርስቶስ ከተወለደ በኋላ ሁሉ ተቀድሳል አለ። ክርስቶስ የተወለደው የውሻ ስጋ እንድንቀድስና እንድንግጥ አይደለም። ሌላውስ ጸጥ መልስ ይሰጣል። አቡነ በርናባስ የአህያም ብትበለ የፈረስም ብትበለ አንዳንዱ ዘንዶ ይበላል፣ አንዳንዱ ውሻ ይበላል፣ ቅዱስም ነው እርኩስም ነው አንልም ብለው ሲሄዱ እንዴ ኧረ ቤተክርስቲያን እኮ ህግና ስርዓት አላት። ለሚበላውም ለሚጠጣውም ለሚወራውም ለንግግሩ ለሁሉ ለአበላሉ ለአለባበሰብ ቤተክርስቲያን ስንዱ እመቤት ነች። እንዲህ አይደለም ብለው መልስ የሰጠ ጳጳሳል የለም። የትግራይ ሲኖዶስ እስካሁን ጎንጥለው ችግር የለም ገና ቤተክርስቲያን አገረን እንጎነጥላለን እያሉ ያስፈራራ መልስ ይሰጣል የለም። በገንዘብ እናንተ አይ አቡነ ገብርኤል ስለም ቤታችን ቤዛዊት ነች አይደለች ምንድን ነው የምትሉት? ይሄ አጀንዳ አይደለም። እነሱ ከዚህ በላይ ግብድ አጀንዳ ይዘው ነው ያሉት። ይሄ ጠፍታቸው ነው። እንኳን እመቤታችን መስቀል ቤዛነ መስቀል ብርሃነ ነው መስቀል ኃይላችን መስቀል መድኃኒታችን ብለን እየተማርን አይደለም እያደግ ነው። አብርሃም እኮ ሚስቱ ሳራ ጌታዬ ትለው ነበር። እኛ እግዚአብሔርንም ጌታዬ እንላለን። እንዴት ባሏን ጌታዬ ትላለች ብለው ሳራን የተናገረ አለ። ቃላት ስንጥቅ አስጥንጎ ይሄ ጠፍታቸው ነው። ወታደር እንኳን ሲሞት ሰማዕት ነው የሚባለው አይደለም እንዴ? ተሰዋ ነው የሚባለው። ሰማዕት ነው ለአገር ነው የሚባለው። ስለዚህ እንዴት ሰማዕታቱማ ቅዱስ ጊዮርጊስ ነው እንዴት ወታደር ሰማዕታት ሆነ ይባላል አይባል? እዛው ውስጥ ማንም አይገባም። ያውቁታል።
የሚባለውን የማይባለውን ያውቁታል። ለእግዚአብሔር ለክብሩ የሞቱትም ሰማዕታት ናቸው። ስለ ሀገር አንድነት ስለ ዳር ድንበራ የሞተም ደግሞ ሰማዕት ሆኖ ነው የሚባለው። ስለዚህ እንዴት ያለ ንግግር ነው? አቡነ እከሌ ይሄን አለ፣ አቡነ እከሌ ይሄን አሉ ሳይሆን ከስር መሰረቱ ምንድን ነው ችግሩ? ቤተክርስቲያን እንዴት በገንዛ ልጆቿ ልትፈተን ቻለች? ምን አጠፋች? ምንድን ነው የበደለችው? እየተነሱ የውዝግባ ፖለቲከኛ ያወዛግበናል፣ አክቲቪስት ያወዛግበናል፣ ዩቱበር ያወዛግበናል፣ ጳጳሱ ያወዛግበናል፣ ኡስታዝ ያወዛግበናል። ሁሉ ውዝግብግብ የወጣ ጊዜ ነው። ሁሉም ግን በምክንያት ነው የሚያደርጉት። ዓላማ አላቸው። እናንተ እንደምትሉት የአፍ ወለምታ በደንብ የተሰራ ስራ አለ። አንተም በዛ በጥበጥ እኔም በዚህ በጠብጣለሁ፣ አንተም በዛ በትን እኔም በዚህ በትናለሁ። አንቀጽ 39 ቤተክርስቲያን ላይ አይሰራም። እኔ ጌታ አትወዶ በላልቀት ቀኑ እኮ እግዚአብሔር እኮ በቤት ላይ እኮ ይፈርዳል። እንኳን ለቤቱ እንኳን ለቤተ ክርስቲያን ቀርቶ ለምስኪን እናቶች ባል ለሌላቸው ወገን ለሌላቸው እናቶች እንኳን በሰማይ ያለ ሥላሴ ይፈርዳል። እንኳን ቤተ ክርስቲያን ስትንገላታት። ስለዚህ ጠፍታቸው አይደለም የምታረጉትን በደንብ የምታውቁ ሰዎች ናቸው። ዓላማችሁን የምታውቁ ናቸው። የጨረቃ ጳጳስ ነው። በጉልበት ነው መስቀሉን የያዛችሁት፣ በጉልበት ነው ቆቡን ያደረጋችሁ፣ በጉልበት ነው። አይደለም እንዴ? አይደለም እንዴ? ቤተ ክርስቲያን በመንፈስ ቅዱስ ነበር። ድሮ ጳጳስ ቀርቶ የደብር አስተዳዳሪ በጾም በጸሎት በስጎታ ነበር የሚመረጥ። አትናገሩ አባቶች ዘንድሮ ድብልቅልቅ ወጣለች። ገና እግዚአብሔርን አባት ይመርጥልኝ የኔ ጌታ። ዝም በለ እንዲህ እያተራመሳቸው የፈለጋችሁትን ተው። እሱ ይደርሳል ለክፉም ለደግም። አንድ ነገር ልንገራቸው። እንደ ጡጦ እንደሚጠባ እንደ 6 ወር ህፃን እንደ 1 ዓመት ህፃን አትሆኑ። በቃ ነገርየው ሰኮን በሉ። ምንድን ነው መነሻ አሉ እና ኔትወርክ ውስጥ አሉ፣ ሌሎች አሉ፣ ፍኖተ ጽድቅ አለ። እኛ ትብትቡን እናውቀዋለን። ትብትቡ ግን በእኛ ሳይሆን በሥላሴ ስለሚፈታ ለእግዚአብሔር ሰጥተና እንጂ የት ድረስ ገሙዳችን እንደሄደ ለቅመን ነው የምናውቅ። ለቅመን ነው የምናውቅ። ይጎርማጫል። አምና አረጋይ በልባችሁ የምታስቡትን እናውቃለን። አምና አረጋይ እርግጠኛ ነው ነገራችን። መጀመሪያ እኮ ተናግሬያለሁ። ይሄ የኦሮሚያ ሲኖዶስ እንዴት ነው ቅዱስ ሲኖዶስ የፈቀደ? እንዴት ነው በጉልበት መጡ? አንዳቸውም አልተሰረዙም። ይጎርማጫል። በቃ ጳጳስ ነን አሉ። በቃ እሺ ጳጳስ ሁኑ ተባለ። ከነሱ ውስጥ 5ቱም 6ቱም አይ እኮሌ በዚህ ምክንያት ይቆር እሺ እኮሌ እንኳን እውቀታቸውም ተጋድላቸው ለዚህ ያበቃል ብለው የቆረ አንድም ሰው የለም። ሁሉም ሆን ገቡ በቃ። ስለዚህ አሁን እንዲህ ያለው ውዝግብ መፍጠር አንደኛው የሥራ ዋና አካል የተልእኮ አንዱ አካል ነው። ጠፍታቸው አሁን እመቤታችን ቤዛዊት ትባላለች አትባልም፣ ስትዘምሩ እንዲበለው እንዲህ አትበለው። ይህ አሁን ጠፍታቸው ለማን ነው የምትነግሩት? ለማን ነው የምትነግሩት? እኛ የዓለምን ፖለቲካ እናውቃለን። የዓለምን እንጂ ቁልፍ እናውቃለን። እንኳን ታው እሱ ብዙም መናገር አንፈልግም፣ ግን የሆነ ሆነው ተረጋጉ። የትም አይደርስም። ይሄ የምትደነፉት ድንፋታ እንኳን በእግዚአብሔር ቤት ላይ ቆርተው በጫካማ እንዲህ ያለ ድንፋታ ተቀባይነት የለም። አትደንፈው። እናውቃለን። እቅዳችን አውቀናል። እንቅስቃሴያችን አውቀናል። የምትተነፈሱት የምትናገሩት ኔትወርካችን አውቀናል። ምን ልትሰሩ ነው? ሮቶ ፋብሪካ ሄዳችሁት? እኔ አሁን ጉርም ያለ ነገር አሁን ይህ ትምህርት የተሰጠው ፍኖተ ጽድቅ ነው። ፍኖተ ጽድቅ የግለሰብ ግቢ ነው። በጎን ሮቶ ይመረታል። እንደዛ አይደለም ነው ወይስ ደግሞ ለዚህ ሌላ የነጃራ ሚስቶች እኮ ከሃይማኖታቸው ሌላ ነው። ፍኖተ ጽድቅ እኮ ሲዘምሩ ነበር። ለዚህ መልስ ይሰጣለን? የለም። እኛ እያንዳንዳን ዶት ደምረን ቀንሰን አካፍለን አባዝተን ግራና ቀኝ አጣርተን ነው የምናወራ። ስለዚህ ሮቶ ፋብሪካ ውስጥ ታቦት የለም አይደለም እንዴ? ካህናት የለም፣ ቅዳሴ የለም፣ ውዳሴ የለም። ምክንያቱም ንብረቱ መሬቱ የግለሰብ መሬት ነው። በግለሰብ መሬት ደግሞ ቤተክርስቲያን አትቋቋምም። እኔ የሆነ መሬት ግቢ ስላለኝ እዚህ ጋር ቤተክርስቲያን ትኮሉ ታቦት አስቆበው ያው ቤተክርስቲያን የኔ ነው። እንዴት ያለ አሰራር! ለማንኛውም እኔ ምንም ማለላቸው የእግዚአብሔር ሰይፍ ይነሳል ዘንድሮ አምናረገ እንደ ይሄን ለማየት ያውቃችሁ። እኔ በህይወት ልናየም እንችላለን። የእግዚአብሔር ሰይፍ ይነሳል። ከዛ የት እንደምትገቡ እናያለን። ቤተክርስቲያኑ ላይ ቤተክርስቲያናን አንገት ለማስደፋት መማንነቻን ለማሳፈር ግማሾቻችሁ በልብነት ግማሾቻችሁ በገንጣይነት የተሰለፋቸው አንድም ሁኑ ሁለቱም ሁኑ ሶስቱም ሁኑ ታገኛላችሁ። አጋ እቺ ለማየት ያውቃችሁ አበቃ። እና ይሄን ሐሳብ ሲሞቻችሁ ላይ ካልተሞቻችሁ አንሰብስክራይብ አድርጎ
ሌሎችም አንሰብስክራይብ እንዲያደርጉ ደግሞ ሼር አድርጓቸው። ምክንያቱም በጣም በዛ ሰብስክራይብ ስለበዛ ስለሞተ ስለተረፈረፈ ሀሳብ ሳይመቻቸው ሲቀር አንሰብስክራይብ አድርጉ። ይሄን ሀሳብ ነው። ወዳችኋለሁ። ፒስ